ወልደያ ዶብዬ ወጋርጎ በልሃዬ የዚህ አይነት 7 ህንጻ ነው አይደል ያለው ቦስ? የ40 ሚሊዮን ብር መኪና ለሚነዳ ባለ ሀብት 7 ህንጻ ምኑ ነው? ምን ለቤት መኪና 40 ሚሊዮን ብር? እሱ ነው እንደ የሚገርም። ለምሳሌ ቦስ ነው የለበሰው ላሳየ። ሱፉ 400 ሺህ ብር፣ ጫማው 250 ሺህ ብር፣ ሰዓቱ 200 ሺህ ብር፣ የአንገት ሀብሉ ወደ 1 ሚሊዮን ይሆናል። ቆይ እንዴት አወቅ? እንዳንተ የሰራተኞቹ ሹፌር መሰልኩ እንዴ? እኔ እኮ የልጁ ሹፌር ነኝ። ቡጣ አንድ ባንድ ነው የሚነግረኝ። ቆይ ምን አለ ግን ለድሃ ቢሰጠው? ስንት የተራበ ሰው ባለበት ሀገር ውስጥ ይሄ ሁሉ ቅጦት ምን ያደርጋል? ምንስ ቢያደርግ ሀብታም እኮ ነው። ዝም በል። ከክርስቶስ በላይ ሀብታም አለ? ግን ይችን ምድር በአንዲት ቀሚስ ነው ይኖራል። እኔ የምልህ ወይኔ ቆሌ ግፈ ወይኔ ቦስ ወንጀልን ሳላውቀው እኔ አልቀጣም። እስከመቼ ነው ሽንኩርት ስትለቅም የምትኖሩ? ቢዩ አልበላም። ሲጀመር ሆርጭ ምን ሽንኩርት ወጥ ውስጥ የሆነ ስጎ ውስጥ እንዴት ነው ተቀላቅላላችሁ የሚባለው? እውር እንኳን በደረሰ አወጣዋለሁ እንጂ ሆርጭ እያለ ሽንኩርት እዚህ ወደ ላይ የመጣብኝ አልውጥም። ሰላም ወርጋንስ ደናችሁ የትመረኝ ኮቨር ቻናል ወርጋ የመጣችሁ ለማኑ ሉፒስ እኔ በጣም ድራኒ ሁላችሁ በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማኑ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማኑ። ቪዲዮውን ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማኑ። ወደ ቪዲዮ ስማ፣ ተሳስተን እንደዚህ አይነት ቪዲዮ ብሰራ ከዚህ በኋላ አይሆን ጾታን ነው የምቀይረው። ሰማ ያው ታናሽ ስለሆነ እኔ ምን እንዲያወራ ቀድሞ ነው እኔ ምንም አልያዝኩበትም። ጓደኛሞች እንደ ታናሽ ነው ማየው ማለት ነው። ሮስት እያረግሽ አንቺ እየመታሽው ብላ አባቱ ነው እኮ የ2 ኪሎ ቁርጥ 20 ኪሎ እያለ እየሰከሰ የዚህ ቪዲዮ ካፕሽን አንብቤዋለሁ። ከካሜራ ጀርባ ሙሉውን ሴዶ ነው የጨረሰው። አንድ አልጎረሰም ዳውድ። አንድ ልጠይቅህ፣ ካልመለስክ እኔም ተሸንፌያለሁ። ካርድ ትሞላለህ። አንተ ልጠይቀኝ ነኝ። እሺ እሺ፣ ምንድነው የምጠይቀው? አልጋ ላይ ጋደም ብሏል፣ እንቅልፍ አልወሰደውም። እሺ፣ ሌቦች መጡና እቃው እንዳለ ጥርግርግ አድርገው ሲሄዱ እያየ ዝም አለ። ለምን ዝም አለ? ለማ እኮ ተኝቷል። አልተኛም፣ ፈርቶ እያየ ነው። ፈርቶ ነው። ምን ይሆናል? ቆይ አንዴ ጥቂው እንድገልልኝ። ይኸውልህ ለማ ጋደም ብሏል፣ አልጋው ላይ ጋደም ብሏል። አይኑን አልጨፈንም፣ እያየ ነው። ሌቦች መተው እቃውን ጥርግርግ አድርገው ይዘው ሄዱ። እያየ ዝም አለ። ለምን ዝም አለ? ሞቷል። አልሞተም። በቃ መልሱን ንገረኝ። መልሱን ልንገርህ። ለማ የ2 ወር ልጅ ነው። ኧረ አንተ ትችላለህ። ምን የታሳሰብ ነው ይሄ? ኢዚ 5000 ብር በቃ ሽልማት። 5000 ብሩን አፈሰ ይልሃል። ለማ የ2 ወር ልጅ ነው። ነገ ቀጠሮ እንዳለብኝ ታውቂያለሽ። አንገቱ ጋር በደንብ እሺ። ጭራሽ ባጠብኩልሽ ታፊያለሽ እንዴ? ነይና ጠቢያው። ቆይ ደወለ። ሄሎ የኔ ፍቅር ፍላይቴ እኮ ለነገ ሆነ። ቀጠሯችን ዛሬ ቢሆንስ? እሺ እንዲያውም ዛሬ እኔ ጋብዛለሁ። ኧረ ይፈልክበት ጋር ደስ ይለኛል። እሺ በቃ የተለመደው ቦታ ሳምሪ እማዬ እንዳለችሽ ቲማቲም። ሄሎ እወድሻለሁ። ቻው። እሺ እኔም እወድሃለሁ። እንዴት ነው ልብሱ ነው? ምን ልታረግ ነው? ኧረ በእናትሽ ምን አለ ምላሴን በቆረጠው። ልብስ የለኝ፣ ብር የለኝ። ምንድነው አሁን? እሺ ማረጋው? አታለቃቅሽ። በቃ ልብሱን የሲስተርን ሰጥሻለሁ፣ ብሩን ግን እንደፍጥርጥርሽ እንብላው እንዳትሆን ብቻ። ምንድነው የሚወጣት? በጣም ልጅ ናት፣ ጥሩ ስራ ነው ያላት። ሀብታም ለሀብታም ትፈላለጋላችሁ። እኛ ቆመን ቀረች። ገረዱ ትሬፍትሬ ዱቤ ያለባት ሸምሱ ጋባ እንኳን ሀብታም ልትሆን። አው የኔ ፍቅር ሳምሺ ቆንጂ እኮ ነው ኬራውዲዬ፣ ታውቃለህ? እውነትሽን ነው። አዎ። እና በእናትህ ቀጣይ ሳምንት መመልስላት 500 ትሰጠኛለህ? ወደዛ አትቀልጂ። እህትሽ ባለፈው የወሰደችው ራሱ ባለሱቅ። ኧረ ተው ኬራውዲዬ፣ ወደዛ እጂ ስራ ለስራበት ባለሰት ይውላል አባ። አይ እዚሁ ዲስከቨርድ። አሁን ምን ይወጣታል? ከቀጠሮ በፊት ተገናኙ። ምንድነው የሚወጣት? መንተዋ ነኝ ብለሽ ሸምጥጪ። በቃ እንደውም አንቺ አይደለሽም። ፈጣን ጥያቄ ነው የምጠይቅህ። እሺ 5000 ብር ትከፍላለህ። እሺ አዲስ 5000 ብር። እሺ ጠይቅ። ሰውየው ብረት ያነሳል። እሺ በአንድ እጁ 27 መኪና ቆመ። እንዴት አቆመ? ዳይ በአንድ እጁ የቆሙ መኪናዎችን ነው ያቆሙ። ትራፊክ ነው የሚሄዱ መኪኖች ከፒያሳ ቁልቁለት እየወረዱ ትራፊክ ነው። በአንድ እጁ ለመልሰው መልስ አልቻልኩትም። ትራፊክ ነው።
እኔ በሆነ አልበላም ነበረ 5000 ብር እዚሁ ፍስ። ይሄ ሰውዬማ በቃ ሀብታም ሆነ። ይሄን ሰውዬ እየከፈለ አባቴ ሙት ያለው የዛሬውን ጥያቄ ማንም አይመልሰው። እነሱም ይሞክራሉ። ካልመለስኩኝ ደግሞ እኔም አንድ 5000 ብር እሸልማለሁ። 5000? አዎ በጣም ጥሩ። 2 ቁጥር ለ5 ቁጥር አቀበለ። እሺ 5 ቁጥር ለ32 አቀበለ። 32 ለ1 አቀበለ። 1 አገባው። የኢትዮጵያ ፉትቦል አይደለም። ኢትዮጵያ ውስጥ ፉትቦል 4 ማዕዘን ነው ኳስ አይደለም። እሺ የማንቼ ጨዋታ የማንቼም አይደለም። ማንቼ ብቻ አይችልም። ማንቼም 1 አገባ። እሺ መልሱን ንገረን። መልሱን ልንገርህ ብሬን ናንስተ መልሱ ምን እንደሆነ ልንገርህ። 2 አይን ነው። 5 እጅ ነው። ጠቀልል 32 ጥርስ ነው። ሉሉ አርኩ 1 ቁጥር ነው። ምላስ ነው። ጎላ ገባ ምግብ በላ ማለት ነው። ሉሉ አረኩኝ። ኧረ ሰውዬ 5000 ብር እንዴት በቃ ጥያቄ እየጠየቀ 5000 ሀብታም ሆኗል። ቀሚስ ያምርብሻል ስላልከኝ እኮ ነው ቀሚስ ለብሼ የመጣሁ። እንዴት ነኝ? ያምርብኛል። በለበሽው ቀሚስ ውስጥ እናቴን አያታለሁ። እናቴ ትዝ ትለኛለች። በጣም አምሮብሻል። ወይኔ ታድዬ እና ሁሌ ቀሚስ ለብሼ እመጣለሁ። በዛውም እናትን አስታውሳለሁ። እንደዛማ አጎዳብሻለሁ። እናቴን ሁሌ ማስታወስ ለኔ ምን ያክል ህመም እንዳለው አታውቂ እንዴ? ብቻ ቀሚስ ስለለበሽ በጣም ደስ ብሎኛል እና በጣም አምሮብሻል። ዛሬ ትንሽ ለየት ብለሻል። አንቺ ምንድነው ኢሞሽን የላቸውም ልጆቹ። አይዞ አመሰግናለሁ። አንቺን በማወቄ በጣም እድለኛ ነኝ፣ ደስተኛ ነኝ። ላይክ ባንቺ ውስጥ እናቴን አያታለሁ። ሚስቱ ልክ እንደ እናት ስትሆን ወንድ ልጅ ደስ ይለዋል። አንቺ ደግሞ ልክ እንደዛ ነሽ። በጣም ነው የማመሰግነው። እንዲሁ እንደ ቀልድ 7 ዓመት አለፈን አይደል እንዴ? አይገርምም? ስቲል ግን በየቀኑ ነው የምትናፍቂ። እኔም በጣም 7 ዓመት እየተጠናናችሁ ነው። ይሁኑ ማይገጥሙ ነገሮች። የሆነ ሰዓት ላይ ምን አወራ መሰለ? እናቴ ውስጥ እናቴን አስታወስሽኝና ደስ አለኝ አለ። እናቴን ሳስታውሳት ደግሞ ምን አይነት ህመም እንደሚሰማኝ አታውቂም ይላል። ነው የምትለን? ቆይ እዛ ደግሞ እንደ ቀልድ 7 ዓመት ሆነን እንዴ? 7 ዓመት ቀልድ ሆነ እንዴ አንተ? ምን እያረግሽ ነው? ምን እያረግሽ ነው? ተቀልጻ ምን አስለቀሰቻት? ዘራ መድኃኒት በሚሸጥበት ስፒከር ወድሻለሁ። በሳህን ሻማ ምንድን ነው? ቆይ በጣም ላይክ አድርጉ። ይኸው እኔም አዜምኩላችሁ። በዚህ ሰውነታው ጎጃምኛ አስነካው። ምን አባ ሲጀምር ቀጫጫ ሰው እስክስታ ሲመታ አያምርበትም። እንዳንተ ሞላ ነፋ ያለው ነው የሚያምርበት። እስቲ እንደኔ ያደነቃችሁ ሰዎች ኮሜንት ላይ አርፍደሻል። እኔ ቅዱስ ማንም እንደዚህ አልጠብቀው። ሁለተኛ እንዳደግምሽ ባክ የመጣሁት ምን ስለሆንኩ ነው። ቅዱስ በጣም ትከባለህ። ራስህ እየጠበቅኩሽ ነው። ቶሎ ነይ። ማን ነው? ምን አገባ? ከዚህ በኋላ በግል ህይወቴ አያገባህም። እሺ አንቺም አያገባሽ። ይሄ ንቀት ነው ቅዱስ። ይሄ ንቀት እንዳሰማት። ዛሬ እንኳን አብሬ ሉል አይደለም የመጣሁት። ላንተ ያለኝ አመለካከት እንደተቀየረ ልነግር ነው። የምርሽ ነው? በጣም ደስ ብሎኛል። በቃ እሺ፣ ነገ እንገናኛለን። እሺ በቃ ነገ እንገናኝ። ቻው። ምንድነው አመለካከትሽ? አመለካከቷ እንዴት ነው የተቀየረው? ሳያት ለምንድን ነው የምረጋገው እንዴ? ቅዱስ እኮ ነኝ። አንተ ራስህን እንዴት ነው የምታየው? ቅዱስ ይላል እንዴ? እኔ ቅዱስ ነኝ። በነገራችን ላይ ሀሳባችን እየተሳካ ነው። እየወደችኝ ነው መሰለኝ። የምርህን ነው? ምን አለችክ? ላንተ ያለኝ አስተሳሰብ እየተቀየረ ነው ስትል ነበር ብዬ ነበር እኮ። ቀጣይ ማድረግ ያለብኝን ነገር ንገሪኝ። እሱን በእኔ ጣለው፣ አታስብ። አንቺ ነሽ መካሪዋ። እኔ ቅዱስ ምናምን የምታስቢው እኮ ማን እንደሆንኩማ አሳየዋለሁ።
ይሄ ነገር ግን ቢቀርብሽ ይሻልሻል። በኋላ ማትወጩ ነገር ውስጥ እንዳትገቢ። ምን ማትወጣው ውስጥ ትገባለች? በቃ የሆነ ሰዓት ላይ እስከ አማረኩ ምናምን ትሏለች። ከዛ የሆነ የመለያያ ንግግር እኔ ግን አምኜሽ ነበረ ማንንም ባንቺ ልክ አፍቅሬ አላቅም እንዲህ ምን ይላታል። ከዛ ይሰማታል። በቃ ቅዱስዬ ይቅርታ ምናምን ትላለች። እንዲህ ነው የሚያልቀው ነው ፊልሙ። በቃ እኔ አሁን ከፓርት 9 ጀምሬ አጀማመሩንም አጨራረሱንም ማቀውስ ነገር አንዴ ለኔ ያላችሁን አድናቆት ኮሜንት ላይ ሙሽራ ነህ? ምንድነው መገበው? ልጅዎትን ልንወስድ ነው። የማንን ልጅ? የኔ ልጅ። የማንን ሚጣ? ማን እንደሆንኩ ንገሩት። ማን ነው አንተ? ታኩር ፈልጓት ማስቀርልኝ። አላውቅም። ማን ነው ታኩር? ማን ነው ታኩር? ሚጥሻ አባቱ አሜሪካ ነው ያለው። አሜሪካ የባለጸጋ ልጅ ናግባ። የሞጣ ማን ነው? ሞጣ የሞጣ ልጅ ነው። አንተ የሞጣ ልጅ ነው። የሞጣ ልጅ አባቴ ቆሜ እስከምታውልቀው መነጽር ኢት ገርጠት ቁርጥ አረጣባ በልዛ ምንድነው ልጄ ናት። ለዛ የሞጣ ልጅ ከሆነ ከገነት ሁሉ ቢሆን ሪጀክት ነው የሚደረገው። ይሄን ፍትህ ወይ አስጠፍተና ወይ በዛ ጠፋ። እንኳን ለልጄ ለውሻዬም አልመኝ። ሂድ ተው በቃ አትገልገል። ለነገሩ በፈቃድህ አባትህን ሞጣ አላደረግም። አባቴ አሜሪካ ነው ብለህ ፍሌክስ አድርገህ ልክ ሞጣ የሚለውን ስም ስትሰማ በቃ ድብር እኮ ነው የሚልህ። ሼክ አላሙዲን ልጁን ሲቆጣ ቢላይክ ምን አጠፋው? ጭራሽ እንደዚህ ምን ነው አባቴ 2 ሚሊዮን ብር አናትን ዝቅዝቅ ይሳተነ አታረገውም። ሩም ውስጥ ምን ያገኘው? ምን አገኘ? እንጀራ በሽሮ ነው ያገኘው። ጣሙን ኩልክ መስውዬ ነው ጣሙን ኩልክ መስውዬ። ኦይ ማኑዋል ቪት አምጥቼልህ ስትነዳ እጅ ሲዝል ልክ ትገባታለህ። አባቴ ጭራሽ እንደዚህ ማርክ ትችላለህ? ዱባይ ውስጥ 15 ቀን ስትዝናና በአራት ኮከብ ሆቴል ውስጥ ልክ ትገባታለህ። ሁለተኛ አልኩ አባቴ እንዲጨከየ ቆይ በወርቅ ሀብል ቂጥህን ስገርፈህ ልክ ትገባታለህ። ኢትዮጵያ ልሄድ ነው ስካይላይት አንድ ውስጥ ተቀመጣት። አረ አባቴ እኔ ያክል ገርፈህ ጄትሮ መኪና ቂጥህን ሳቃጥል ልክ ትገባዋለህ። አማርጭ ያስኩፍ እስኪ ቆይ የቁርስ 400 ሺህ ብር ሰጠህና ምን በልተህ እንደምትሆን አረ አባቴ ወይኔ ራትህን ላረገው ነው ባረሙ ቁርጥ ላዛኛ ስትበላ ይቅር በለኝ አባቴ ትላለህ። ምን ነበር ተደድሮስ የሚበላው? አይተዋል። የሚቀጣው ራሱ የሽሮን ጣም ቴስት ለማወቅ በቃ ተደብቆ ስለሞከረ ነው። ልክ ድራግ ምን እንደወሰደ ነው አክት የሚያደርገው። በድሮ ጊዜ አረረባላችሁ የትልቅ ሀከር እንኳን ገባ ብለህ ጠር እንጂ ልጆቹን እዚህ እግራቸውን አሳስረህ ልትገላቸው ነው እንዴ? ጥንቅሽ እንኳን አንዳንዴ እየዘራ ብላ የቦታው ወራራ ይሆናል። ጉርብትናችን ለመቼ ነው? መሬት እግዚአብሔር አይደል? እኔ በፈጣሪ አገኘዋለሁ። ለዚህ ካልሆነ እንኳን ጉርብትና ምን ይሰራል እንዴ? አንተ ደግሞ ና ጸጉር ብቻ ገብቶ ገባ ብለህ ጠር በአሁን ጊዜ ይሄንና አንተ ነገር ቀበሌ ልጅዋል ከከይት ነው ገብተህ ብቻ ይነስከረኝ ነው በላቸው ጋር ጎረቤት አረካይ ገብተህ በጣም ገብተህ በታችኛው ገብተህ ቤተን ስቴዲየም አረከው። እኔ የት ጋር ነው ዳኝ? እኔ በልቼ ቆርጣች ወደ ጎን እኮ ነው የምትለው። አረዘንልኝ አንተ ጀመረ ሲስ አይመሞቅበት ነው። አንተ ምን ትሰራበታለህ? እኔ ላሞቼን ማስገጥበት ነው። ምን አለ አንተ ምን አለ? መጀመሪያ ይሄ ኮብልስቶን ሌላ ይግጣል መልሰው እኔ በውታ ከመግባት ይመለሳል። አሁን አፈር ብላ በስብስ ለጎኔ ማረፊያ ገብተህ አንተ ገብተህ ጀመር። ልጆቼን እግራቸው ተሳሰረ። አሁን ሚስቶቼንም አንተ ትቀመኛል፣ ሚስቴንም ትቀመኛል። ወሬት ጀኔ እንትልብ መሬት እንዴት ኤክስፔንሲቭ እንደሆነ እኮ ስላልገባህ ነው። አሁን ላይ በቃ 50 ሳንቲም መሬት ራሱ የሚጠራበትን ቁጥር ስታይ አፍህን ትይዛለህ። ሳልጣላ አንዱ በጣም ደስ የሚል ነው። ቀድመ ለምን ፋልከ? ይኸው ተጣሉ። አሁን እዚህ ምን ችግር አለ? ቢያንስ እንሎክሳለን። ምን ችግር አለ? አረ በእናትህ ምን ተነጋግረን እንዴ? በቃ እዚሁ ተጣሉ። አው ገባኝ እኮ ግን ሻሞን እንኳን ሳያጠፉ በልኩ አንድ ወር እኮ ሰላም ነበራቸው። ይባው የሻሞ ሰዓት ተጣሉ። ጋይስ በእናታችሁ ቮካል እንስራ። አዎ በጣም ቆየን። አበቃል ብቻ ቮካል ስራ። ሌሎቹ ያምርባቸው። ጠምቶ ተንጋሎ ይጠጣል ዶሮ ጠምቶ ተንጋሎ ይጠጣል። ቃሉ ካደሩ መረሳት ይመጣል። ቃሉ ካደሩ መረሳት ለምን አይናችሁን የጨፈናችሁት? አትጥፊ በብዙ ከልብ ስሜት ይስገባቸው።
ስላልኩሽ ቶሎ ቶሎ ጆሮዋን ይዛ ዶሮ ጨፋርሽ እስከ ዛሬ በእኛ እየተደበቀሽ ነው። አያችሁ ድምጿ እኔ ድምጼ እንዴ ሲጀመር ከካልስ ነው ጀለ ድምጼ እንዴ ያነሳሳሽ አንቺ ያስተኛሽውም አንቺ ያነሳሳሽው የሚያስተኛሽው አንቺ ነሽ። ይሄማ ከመተኛትም በቃ ሞተ እዛው። ወፍጮ ቤቱን ታውቀዋለህ? ወዴት ነው? አተ በጥ ያው ቤት ይፈታል ይደሞደ ይባል ህንዳዊ ነው። ይቅርታ የት ብዬ ይቅርታ ማን የት ወፍጮ ቤት ነው አይደል ያልከኝ? አየሽ እናቴ ይቅርታ። ወፍጮ ቤቱን ታውቂዋለሽ? ቤት ጋር ጂሚ ካንቺን ከምፋሻ ሻንቲ ከማህ ይሄ እሷ ደግሞ ቻይናዊ ናት። ፋሾ የት ሀገር ነህ? እንግራ ይገባው ምንም እኮ አማርኛ የሚችል ሰው የለም። ማንን ጠይቄ ልምጣ? የት ነህ? ወይ ወጥተህ ተቀበለኝ። ማንም አማርኛ አንዴ እሺ እናቴ ይቅርታ። አማርኛ ትችያለሽ? ሰፈር ጠፍቼ ነበር። እሷ ኡዝቤኪስታንኛ ታወራለች። አማርኛ ከቻልሽ ነገር ይልቅ አልችልም ወንድሜ። አማርኛዬ ከባህር ጠለል በታች የዘቀጠ ነው። መናገር አልችልም። ከሱ በላይ ታወሪያለሽ እኮ። አይደለም አማርኛ የሚችል ሰው ስላጣው ነው። መጥቼ ከሆነ የት ነው ወፍጮ ቤቱ? የት ጋር ነው? ቁጥሩ በቃ ከባህር ጠለል በላይ አስቤም አላውቅም። አልችልም ወንድሜ አማርኛ። የእሷ ደግሞ የጠለቀ አማርኛ ነው። ገባህ? በዚህ ጋር ስትሄድ ወደ ቀኝ ስትታጠፍ ወደ ላይ ስትወጣ አማርኛ የሚችሉ ሰዎች አሉ። እነሱን ጠይቃቸው። በአማርኛ እንደማትችል ነገረች። ቅብጥ ምስሪትና ስርጉድ ምስሪት የሆነ ሰፈር ነው እንደውም። የዚህ ዓመት ትርፋችን ጥሩ ስለሆነ በድርጅታችን በኩል የሚረዱ ሰዎች ቁጥራቸው እንዲጨምር ለቦርዱ አሳውቂ። የዚህ አይነት 7 ህንፃ ነው አይደል ያለው ቦስ? የ40 ሚሊዮን ብር መኪና ለሚነዳ ባለ ሀብት 7 ህንፃ ምኑ ነው? ምን ለቤት መኪና 40 ሚሊዮን ብር? እሱ ነው እንደ የሚገርመው። ለምሳሌ ቦስ ነው የለበሰውን ላሳየ። ሱፉ 400 ሺህ ብር፣ ጫማው 250 ሺህ ብር፣ ሰዓቱ 200 ሺህ ብር፣ የአንገት ሀብሉ ወደ 1 ሚሊዮን ይሆናል። ቆይ እንዴት አወቅ? እንዳንተ የሰራተኞቹ ሹፌር መሰልኩ እንዴ? እኔ እኮ የልጁ ሹፌር ነኝ። ቡጣ አንድ ባንድ ነው የሚነግረኝ። ቆይ ምን አለ ግለ ድሃ ቢሰጠው? ስንት የተራበ ሰው ባለበት ሀገር ውስጥ ይሄ ሁሉ ቅንጦት ምን ያደርጋል? ምንስ ቢያደርግ ሀብታም እኮ ነው። ዝም በል። ከክርስቶስ በላይ ሀብታም አለ? ግን ይችን ምድር በአንዲት ቀሚስ ነው ይኖራል። እኔ የምልህ ወይኔ ቆሌ ግፈ፣ ወይኔ ቦስ፣ ወይኔ ቦስ። አሁን ያባራቸው ሁለት። ጫማን ስንት ነው የገዛኸው? 4000 ብር። ሱሪንስ? 2000 ብር። ቲሸርትና ጃኬትህንስ? ሁለቱን 6000 ብር። አጠቃላይ 12000 ብር። ደሞዙ ስንት ነው? 12000። ኦ በሙሉ ደሞዙ ይገዛው። ወደ የስራችሁ። እኔ ሁሌም የሚገርመኝ ነገር ይሄ አስተሳሰባችን ነው። በ12000 ብር ደሞዝ የ12000 ብር ልብስና ጫማ አድርገን የ20000 ብር ደሞዛችንን አጠራቅመን የ200,000 ብር ሰርግ እንደግስና በወር 50 ሚሊዮን ብር ገቢ ያለውን ሰውዬ የ1 ሚሊዮን ብር ልብስና ጫማ ለምን አደረግ፣ የ10 ሚሊዮን ብር ሰርግ ለምን ደገስክ ብሎ መኮንን ጤነኝነት አይመስለኝም። በመጀመሪያ ሰው እንዳለው እኮ ነው። ገባ? ወገኖቹን ይርዳ አይርዳ ፈጽሞ የምናውቀው ነገር የለም። ሲቀጥል ካለን 15000 ብር ላይ 500 ብር ሳንረዳ 50 ሚሊዮን ብር ያለውን ሰውዬ ለምን 5 ሚሊዮን አልሰጠህም አይባልም። እኛ ካለን ላይ ትንሹን ሳናካፍል በዛ ሰው ሌቭል ሀብታም ብንሆን እንኳን እመኑኝ ምንም አንረዳም። ምክንያቱም የሚጀምረው ካለን ላይ ስለሆነ አንድ ሰው ጥሮ ግሮ ያመጣውን ሀብት ኃጢአትን አያድርግበት እንጂ እንደፈለገ ተንደላቆ ቢኖርበት ክፋቱም ጥፋቱም አይታየኝም። ጥሩ ልብስ የለበሰን ሰው እንደ ኃጢአተኛ፣ ጥሩ መኪናን የሚነዳን ሰው እንደ ወንጀለኛ እየቆጠርን ኔጌቲቭ ቲንኪንግ ራሳችን ላይ ከማስቀመጥ ይልቅ የያዝናትን ትንሽ ነገር ባርኮልን የእነሱ ደረጃ ላይ እንዲያደርሰን መጸለይን እመርጣለሁ። የእናንተን አላውቅም። እኔ ወደፊት ሀብታም ስሆን ማገዝ ያለብኝን እረዳለሁ፣ ለራሴም ዘና ብዬ እኖራለሁ። እኮ በዚህ በጣም ሪል የሆነ ነገር እኮ ነው። ግን ምን ይባላል ይሄ? በሲምፕል ቋንቋ ሪላቲቪቲ ነው። በቃ ሰው በገቢው ልክ ነው የሚኖረው። በቃ ወጪም እኮ በዛው ልክ ነው የሚሆነው። አሁን ግን ስታስበው ሀብታሙ ሰውዬ 50 ሚሊዮን በወር እያገኘ በድምሩ የሙሉ ልብሱ 1 ሚሊዮን ከሆነ አስበው ይሆን? እንደውም አልለበሰም ማለት እኮ ነው። በ12000 ብር ደሞዝ ግን 12000 ብር የሚያወጣ ልብስ ለብሶ መኖር ስታስበው እንደውም እሱ ነው ማትሱ ትክክል የማይመጣው። ሰላም እንዴት ናችሁ? ኤላ ነኝ። ደስ ብሎኛል። ዛሬ አብረን ብንውል ደስ ይለኛል። እሺ
በቀንቅልፋችን ተነስተን ተነስተን ጎረቤት ነው በመጀመሪያ ሰላም እንዴት ነው ሁሉ መልካም እንዴት ነው አለን ስፖርታችን ቢጃማ ሱፍ ነው አንድ ሁለት ላይ መጥፎ ጎረቤት አለኝ ሽንት ቤት ገና ከመግባቴ በ30 ደቂቃ መጥቶ ውጣ እንዴ ነችና ኤልያስ አልኩኝና አልወጣም 2 ሰዓት ካልሞላኝ አልወጣም ከዛ እዚህ ጋር ለነክሰው ማስቤ ነበር አልተሳካ አለ እንዴ ብዬ ስከፍተውንም አለ ዛሬ ጉዳይ ስላለኝ ጥርሳችንን እንቦርሽና ትንሽ እየጨፈረን እንውጣለን። ይሄስ ምንድነው? ኤሮቢክስ ኤክሰርሳይዝ ነው። ልብሳችንን ቀይረን ወደ ፕሮግራሙ አረ ካሜራ አትፈልቀይር። ፕሮግራማችንም ትምህርት ቤት ላይ ነበረ። በሱፍ እንዴት ነው የተኛኸው? ነው በቃ እኮ ነው አሁን ጥያቄ የሆነብኝ። ቢጃማ ሱፍ ከሆነ አንተ በጣም ላይፍ የሆነ አፕሳይድ ዳውን ነው ማለት እኮ። ሰፈር ድግስ ሲኖር ጋሼ ቆዩ አይደለ? ቆየው ቦታ አይደለ? ይቅርታ አባቴ። እሺ አሁን ለሶስት ብሉ ልቀቁትና ለሶስት ብሉ ለሶስት ሰብሰብ ብላችሁ እየመጡ ነው ኋላ እኔ ብቻዬን ነው መብላት መውደው እንደዚህ ለሶስት ብሉ ልቀቀው ለማለሁ ልቀቀው እሺ እንትን ብሉ በቃ ለሶስት ለምን አበሉ አይቻልም አንተ ተው ልጄ እኔን አታስከፋኝ የሚያክል ምግብ ለብቻቸው ማን ነው አንተ ብልጥ ልቀቀው እንደዚህ አይደለም እኮ ያክል ማለት ስራ ወይ አንተ ልጅ እኮ ካንተ በላይ ተቀበል ልጄ ረግማለሁ ኦንላይን ቢዝነስ እኮ መማር ልጀምር ነው እኔ እዚህ ሰውዬ ነገር በቃኝ እኔ ታው ልጄ ረግማለሁ አቢስ ሰፈር ነህ እንዴ አው እዚህ ሰፈር ነኝ በእናትህ ሽንት ቤት ፈልገን ነበር ሽንት ቤት ታገኛለህ ዋሽንት እዚህ ጋር ሽንቶችን ዋሽንት አይደለም አባቴ አይ ያኛው ነው በእናትህ ያኛው ዋሽንት አይደለም ፋሮ ነው ያኛው ነው እና ወደዛ ጋር ገብታችሁ ቆፈር አድርጋችሁ ነው ገና ቆፈር ምናምን በእናትህ ገና ቆፈረንማ ወይኔ ልቆፈርላችሁ ሳንቲም የምትሰጡኝ ከሆነ እንደዛ ከሆነማ ተገላገለ ትራንስፈር አደርግልሃለሁ ሁለታችሁ ናችሁ ምሽልስ አዎ ሁለት ጉድጓድ ልቆፍርላችሁ የመቆፈር ቢዝነስ ደስ ይላል ኧረ እሱ ችግር የለም የመቆፈር ቢዝነስ ደስ ይላል ችግር የለም ምንድነው አንድ ገና እኔ ሽንት ቤት ቆፍራለሁኝ እኮ ለሰፈር እንዳለ ሰፈር እኔ ነኝ ቆፈርኩላችሁ ሽንት ቤት ሞልቶባቸው አያውቅም በቃ ዝም ብሎ ማለት ነው ጅባውሬ የለም አይደለ የለም አንተ አንግ እንዳይዘን ዝም ብለህ ትሄዳለህ እንዴ ፋራ ነው አረ ቆስ አረ አባ ከዚህ በላይ ማን የሆነ ሰዓት ይቀየርባቸዋል አሁን እዚች ነኝ አንተ ለካካ ብለን ማንስ መስዋዕትነት ልንከፍል ነው እንዴ በእናትህ አባቴ አረ ከዚህ በላይ ባንዴ ተቀየረ ያለህን አምጣ በሐዘን ላይ ሐዘን አንቺ የለ ወይ ማይኩ እየበረታሽ ነው አይደል እየበረታው ነው እኔ እየበረታው ፈጣሪ ያመጣውን ምንም አሜን በለ መቀበል ሌላ ጉባኤ ያስፈልግ የሚስት ቤተሰቦች እንዳላለቁ አዎ አንድ ሰው እኮ አልቀረም አንተ ሙሉ እርግፍ እኮ ነው ያለው እኔ ከሚቆጨም እንደሆነ ታውቃለህ አንተ ባልየው በለቱ ገበያ ቢመነዘር 3 ቪክስ እና አንድ ላደ ይገዛል በጣም ሲያወጣ በጣም ይሄ ለከሰኛው እንደምተው እንደምስ በጣም ይበላ ህዝብ ነው ከዱን ራሱ በሽጓን የምታጠብ እኮ ውጭ አቀማመጥ ያስታውቃል ይሄን ጨዋታ ሳልዘጋ አልቀርም በበላውት ብር ውሃ ልዘዝበቃል አልፈጠንም ነገር ወይ እኔም ቅድም አንድ መኪና ውሃ ለቁስ ቤት አምጣ ለምሳ እንደሚደረግ ቶሎ በል ልክ አይደለም አይደል የትኛው አልዘጋም ተሳስታል ኬሻና እንትን ይቅርታ አንድ መልሳው እንደዚህማ አይደለም ተው በቃ አንድ መልሼ ልደውል የሆነ ስህተት አለ መስመር ላይ አንድ መልሼ ልደውል ባይሆን እኔ ዘጋው መደበስተኛ መደበስተኛ ምሳ በልተሃል ምሳ በልተሃል ተካካስ ነው እንዴ ሁለት አይነት ወጥ በአንድ ሺህ ብር ተካካስ ትላለህ እንዴ ምን አገባኝ አንተ አዳላይከቱን ሊጣላ ነው ትንቂና ያርግ ወደዛ ያላጠበል በእናትህ እኔ ለቅሶ ላይ መቀመጥ ሳይንስ ልበላይ ነው እንዴ ቅድም ቆታችን እሳቸው ፈራዱ ዳንኤልና ሴት ሲያስጠላ አመዳም ሲያስጠላ ምን ይመስላል አንተ አሁን የሚስት ቤተሰቦች ደይመው እዚህ መድበህ ካርታ ትጮታለህ እኔ ለሚስት ይያለው ማዝናው እኔ የሚጠቅም ባል አይደለም አንተ መቅረት ያለበት ባህል እናስገባም ሰርገኛ እደጅተኛ እናስገባም ሰርገኛ እደጅተኛ እናስገባም ሰርገኛ አልገባም በቃ እኔ አይደለም ሙሽራው ይዘኝ ተው እኔ ሙሽራው በቃ አይገባም እየተደበደበ ባባለው ወይኔ ምን አላገባትም በቃ ላምሳለሁ አሰቡን ቀየረ እኛርባ ሴት ይያሮጊት እኮ ላገባትም በቃ አላስገባም ሰርገኛ አይገባም እንዲህ እየደበደባቸው የ80 ዓመት ሴትዮ እንዲያል
እዚሁ አየር ላይ ነው ሀሳቡን የሚቀይረው። ያው እንግዲህ ሴት ጓደኞችሽ ያላቸውም ነገር በሙሉ አርግልሻለሁ ብዬ አስባለሁ። አዎ ልክ ነህ። የቀረው መኪና ነው። እሱን በቅርቡ ኦርደር አስደርግም ማስመጣት። ይሄ ልጅ እንደቤት ነው ማላጣው። በስመ አብ ማን ነው? ምንድነው? የድሮ ፍቅረኛ ኤክሴ። እሱ ነው የድሮ ፍቅረኛ። እሱ መስኪዬ ትጠብቂ። እውነት ችግር የለም በእኔ ነብሽ እየተጠብቂኝ እውነት። እሺ አሴ አሰፋፋሽ በተይ እባክሽን ያመጣው ሊሄድ ሁሉም እንደዚህ ይለኛል። እኔም ከሰፋ ያው ተግባርሽ እኮ ነው እንደዚህ እኮ የሚያስፈልግ እኮ እኔም ከሰፋኝ ደረሰኝ እኮ ሰማኝ አይደል? አይ እናንተ ወጣቶች ብቻ ይመች። እሺ ሰኒ ይኸውልሽ አንቺም ባለው አየር ይጅበት። አው እኔም ከሰፋኔ ደረሰ። ይሄ ቪዲዮ ከ18 ዓመት በታች የተከለከለ ነው። አንተ ወይ አሜሪካ ናቲ እንዴት ነህ? እኔማ አመጣጤ ቻው ልል ነው። በእናትህ አጎቴ እኮ ፕሮሰስ አስጀምሮልኝ አሜሪካ ልሄድ ነው፣ ልበር ነው። ፕሮሰስ አለቀልህ? አለቀ ፕሮሰሱ። ታድሎ አለ እንጂ እኔ አጎት አወቅኩ። ሽመልስን ገራጅ የሚሰራው አላወቅኩትም። የአንዱን በ9 ቁጥር መፍቻ ሙሉ መኪና የሚበት ነው። እኔ እንጃ አላወቅኩትም። አላወቅኩም። እሱ ገራጅ አስገባኝ ስለው ገገመብህ። የእናቴ እህት የአንዳንድ ሰው አጎት እንዲህ ነው። በቃ ለምን ይከፋሃል? በጓደኛህ ደስታ ተደሰት። በቃ ቢያንስ እሱ ያሳልፍልሃል። እስከመቼ ነው ሽንኩርት ስትለቅሚ የምትኖሩ? ቢዩ አልበላም። ሲጀመር ሆርጮ ሽንኩርት ወጥ ውስጥ የሆነ ስጎ ውስጥ እንዴት ነው ተቀላቅላላችሁ የሚባለው? እውር እንኳን በደረስ አወጣዋለሁ እንጂ ሆርጮ እያለ ሽንኩርት እዚህ ወደ ላይ የመጣብኝ አልውጥም። ሽንኩርት እዳ የለብኝም። ሰውንም አታስጨንቁ። ሽንኩርት ይመረጣል እንዴ? አዎ ይመረጣል። በቃ እንመርጣለን። ሰው በላው ናችሁና እኛ ሁሉንም ነገር አናግበሰብስም። ቢዩ ትክክል። እኔ ሲጀምር እኮ ለምንድን ነው ባልና ሚስት ከአንድ ወንዝ ይቀዳል ስላችሁ እኮ አታምኑም እናንተ። እኔ በሰው አስመርጬም ቢሆን አመጣዋለሁ እንጂ ሽንኩርት ያለው ፍርፍር ነሽ መኮረኒ ነሽ ብላ ረደቼ ብሎ አልበላም። ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች ላላችሁ ዋናው ወደ ቪዲዮስ ከነገናኝ ድረስ ዋላ ፒስ አውት